ምናልባት አንዳንዶቻችሁ የዚህን ጉዞ የመጀመሪያ ክፍል በአሚቲ ዳንሰር ዩቲዩብ ቻናል ላይ አይታችሁት ይሆናል። ካላያችሁት ደግሞ በአሚቲ ዩቲዩብ ቻናል ላይ ገብታችሁ እንድታዩት እጋብዛችኋለሁ። ዛሬ ደግሞ የዚያን ጉዞ ቀጣይ ክፍል በዚህ ቻናል እናሳያችኋለን። አንድ እንዴ ሁለት ሶስት እኮ አለ። መብርሃንን አልቁም እንዴ ጋደነው እንደያዘው። እዚህ ቭሎግ ጠዋት ተነስተን ሃይኪንግ እያደረግን የተፈጥሮ ውበትን እንቃኛለን። አስደሳች አፍታዎችንም እናካፍላችኋለን። ስለዚህ ቪዲዮን እስከ መጨረሻው አብራችሁን ሆናችሁ ተከታተሉ። ወደ ቪዲዮ ጋይስ እንደምን አደራችሁ? ተመልሰናል። እንዴት አደራችሁ ኢትዮጵያውያን ብሏል። ሰላም ጤና ይስጥልኝ ዩቲዩብ ቤተሰቦቼ እንዴት ናችሁ? የማቶን ናይት ሃይኪንግ በአማን ዩቲዩብ ቻናል ተከታትለን ነበር። አሁን ደግሞ በኔ ዩቲዩብ ቻናል ሞርኒንግ ላይ ነው ያለነው። እንዴት አባቱ እንደሚያምር ተራራው በጠቅላላ በጉም እንጥነ ብሏል። ይሄ አታዩ ጉም ጉም ሆኗል እንዳለ ማለት ነው። ጉም ነው በጠቅላላ። አሁን ደግሞ ያበደ ነው። በኔ ያያችሁት ናይት ሃይኪንግ ነበር የሚገርም ማለት ነው። ሞመንት ካምፋየር አድርገን በቃ ያበደ ናይት ነበር ያሳለፍነው። በሱ ደግሞ የሞርኒንግ ሃይኪንግ ምን ይመስላል ሰንራይዞችን ቶፕ ደከወራ የሚባል ቶፕ ላይ እንሄዳለን። ከዛ ምን ምንድን ነው ያሉት የሚለው እንዳለ ነገር አብረን ምን ይሆናል። ያበደ ቆይታ ያበደ ጊዜ እናሳልፋለን ማለት ነው። ጋይስ ማታ የነበረውን ቪው ላሳያችሁ፣ ጠዋት ላይ ደግሞ ምን ይመስላል የሚለው እስቲል ማለት ነው። አንዳንድ ቦታዎች ላይ ማብራት አልጠፉ በጥቂቱም ይታያሉ። የጠዋቱ ደግሞ ማለት ነው ይሄን ይመስላል። በጣም ነው የሚያምረው። እና ሁሉም እስከሚነሱ ድረስ እየጠበቅን ነው። ደመናማ ነው፣ እንዲሁም ደግሞ ጉም ስለሆነ ፀሐይ ልትወጣም ላትወጣም ትችላለች። ነገር ግን ተራራ ላይ ሆነን በሰፊው ከተማውን እናሳያችኋለን። በነገራችን ላይ በጣም ብዙ ነው የመጣው። ማታ ላይ በአማን ዩቲዩብ ቻናል ላይ እንዳያችሁት ጥቂት ሰው ያለ ነው ይመስላችሁ። ልክ እንደዚህ ይወላችሁ መኪናቸውን አቁመው ምናምን ነው ሊዝናኑ የሚመጡት። አማኒ ፀሐይ ሊኖርም ላይኖርም ይችላል እየተባለ ምን ትላለህ? ከፈጣሪ ጋር ላውራ ምን እናደርጋለን? ኖርም አልኖርም ላይ ቶፑ ጋር ስንደርስ ያለውን ነገር እዛ ጋር ሊወጣ ይችላል። አንድም ሰዓቱ ምናልባት ገና አሁን ከ12 ከሩብ ፀሐይ ትወጣለች። እንደምትወጣ ተስፋ እናደርጋለን። ያዘው ይላል። ሰብስክራይብ ያደርጋችሁ ሰብስክራይብ ያዘው ቢሹ ይላል። አለን እስካሁን እንትን አላልካችሁማ? አላወራችሁም? አውራችሁ ሰላም ብላችሁ። በጣም አሪፍ ነበረ ቀኑ። ማን ነው ሌሊቱ ካንለዚያ ነበር ሌሊቱ። አሁን ደግሞ ጠዋቱ ያዘው ግባደል። ጋይስ እንግዲህ ጉዞ ጀምረናል፣ ተነስተናል። አቃጫው ወደ ላይ ነው። ከዚህ በፊት ታውቃለህ ቦታውን? የሚገርም ቪው ነው። በስማም ቶፕ የሚባለው ነው ማለት ነው። ደከቦራ በጣም ጸዴ ቪው ነው። ሙሉ አዲስ አበባ ደከቦራ በጣም ብዛት ብዙ ሰርገኞች መስክ ፎቶ ቪዲዮዎች የተለያዩ ክሊፖች ነው የሚቀርጽበት ቦታ ነው። ፕሮግራም ይዘጋጅበታል ማለት ነው። ስለዚህ በውስጥ ራሱ አንድ ሰዓት ምናምን ነው የምትሄደው። ለአንድ ሰዓት በመኪና ራሱ ሙሉ ኮብል ነው ዳገትን አንድ ሰዓት ነው የምትጓዝበታል። እኛ በውስጥ እንቆሰቁሰዋለን። አሁን ኦሬዲ 12 ሰዓት ተኩል ሆኗል። እስቲ ስንት ሰዓት ይፈጃል? ጫካ ምናምን በቃ ችግር የለውም። ጫካ ነው የምፈልገው። ተራራም ከሆነ ይሁን ችግር አረ ሳይወጣ ነው ባይዘው እሱን ነገር ብታስቀምጡት ይሻላል። አይ ሻርቡ ይጠቀልሉታል ጸጉራቸው ስለሚነጭ ግን ደማታው እንዳትደክሙ። ያኔ ክላር ካሚን አረ እነሱ እየመሩ ነበር የማቶቹ። ፀሐይ ሳይሆን ቶሎ ደርሰን እየመሩ ነበር ማታማ። አሁን እኮ የእንቅልፍ ችግር ነው። ማንም ደግሞ ሲሆን እንቅልፍ ሁሉም ስላልተኛ ነው ማለት ለሰውነትም ለምንም መድኃኒትም የሆነ የጽዋቱ አሁን ነው። አዎ ማታ ምንም የሚንገር አይ ማታ ከጅብ ጋር እየተጋፋን ነበር ነበር እና ከበገና አይኪታረ ለራስን ጥሩ አይደለም። አብርሽ አማኒ ማታ ላይ ጅቡ እያለ ወደሱ ጅብ ወደ ኋላ ሰው ይሮጣል፣ እሱ ወደፊት። ከጅብ ይልቅ ነብር ነበር የሚያስፈራው። ግን ባይገርማችሁ ሴቭ ነው። በጣም ሴቭ ነው። አረ የለም ሴቭ ነው። አረ በጣም ጸበሉ አካባቢ ይበዛል። ግን ሰው አጥቅቶ ያውቃል። ግን አርሴማ ጸበል ሁሉም አይነኩም አይደል? ምንም አይነኩም። ሰው እንትን ላይ እኛ ጋር አብረው አይደል እንደ ያለ
አይ እንደዛ ከሆነ ጥሩ ነው ማለት የክፍለ ሀገር ጅብ ነው እኮ አንተን የሚያጠቃ። ልክ ነው። አይ ጅብ ነው ነብር ነው ጋሺ? ኦኬ እንመለስ። ለምን ተራራው ነው መጣ ነው ወረድ በታች ነው። በዛኛው ተራራው በድምድም መጣ ነው። ስሜታዊ ሆነው ጋሺ በተራራው መጣን አሉ። ተራራው ጥሩ ነው እኮ ታዲያ። እኛ አቋራጩን ነው የፈለግነው። ተራራው ጥሩ ነው። ጫካውን ነው የፈለግነው። በጫካ ውስጥ አሪፍ የሆነ ኢነርጂን የሚሰጥ አየር እየወሰድን ነበር የምንሄደው። ነገሩ ያው ነው። በዚህ ነው ያው ነው። በእውነት አንዳንዴ ሰርፕራይዝ ለማድረግ ነው። ማትጠብቁት አንዳንዴ ማትገመቱ ነው። ማትገመት ሰው መሆን ያለባችሁ። ነቃ እንድንል ነው አሁን ነቃ እንድንል ተብሎ ነው። ማትገመት ሰው ሶስት ቦታ ነው የሚወስደን ይሄ ነው ባጭሩ ታላችሁ ማትገመት ሰውን ድጋሜ ማትገመት ድጋሜ አገን መንገዱ ትንሽ ውስብስብ ነው ማለት ነው አይደል? ጫካ ውስጥ የራሱ የሆነ መንገድ አለው ጋይስ። ጫካ ውስጥ ሲሆን ግን ትንሽ ውስብስብ ስለሆነ እኛ ደግሞ የፈለግነው በጫካ ውስጥ መሄድ ነው። ነገር ግን የፀሐይ ስትወጣ የምትታይበትን የድምድም ጋር ይወስዳል ነበር። ድምድም አሁን እዛ ስለማንሄድ ጉም ስለሆነ እዛ ስንደርስ እናያታለን። እንግዲህ ድምድም አካባቢው ድምድም መሬቱ ስትረግጠው ድምድም ይላል። ኦኬ ለዛ ነው ድምድም የተባለው። ድምድም ዋሻ ነገር አለው ይባላል። ምን መንግስት የሰራው ወይስ በተፈጥሮ የተፈጥሮ? ስትረግጠው ከስር ክፍት እንደሆነ ያስታውቃል። ከፊት ለፊት ጋይስ የምትወጪው ይኸውላችሁ ዛት ባሎ ኮላም አለ ሰብሰብ ብለናል። እንግዲህ ኮላም አለ እዛ እዚህም አለ። በዚሁ ለምን በበረሃ እንውጣም? ይሻላል። አዎ አንተ አሪፍ ነው። በበረሃ እግር መንገድ ፓስፖርት አያስፈልገውም እኮ። እሱ ራሱ አሪፍ ቻሌንጅ ነው። አዎ የሆነ ሀገር ወደ ምን ሀገር ይቀርበናል? ኮመንት ላይ ሊቢያ። አረ ሊቢያማ ተለመደ። ያልተለመደ ዶልፊን አይደለም ኦሽን ውስጥ እየዋኘ በእንደ ኦሽን ወጣት አለ። ይተባት ጸዴ ነው። ኮፍያውን እስኪ ለወልቆ እንዴ! አረ ብርዱ ጆሮን ድምድም ነው ያጸጉረኝ። ጆሮን ብርዱ እንዳይቀጠቅጣ ሙቀቱ መጣ ተመለሰ። አማኒ ሙቀቱ ሰውነታችን እየሞቀ ነው። አሁን ለሊት ላይ በዛ ቅዝቃዜ ማለት ነው በጣም እግሩ ጉዞ ከማብዛታችን የተነሳ ሰውነታችን ሞቆን በቦዲ ነበርኩ። ወጋ አድርገናል። የቀጠራው ስጋ ድላል በያ የማታ ቪዲዮ እዩትና ይሄ ደግሞ የሞርኒንግ ነው። ይሄ የሞርኒንግ ቪዲዮ ነው። እቺ ደግሞ ማለት ነው ሞርኒንግ ላይ ጣ እያደረግን ነው። ማታ ያያችሁትን ቫይብ በጠዋቱ ታዩታላችሁ። ተፈጥሮን እዚህ ነው የምትሰሙት። አሁን በቃው የሆነ ፊል እያረኩት ነው እንዴ በማታ እንዴ ትናንት አይሆንም እኮ ለሊት ላይ አረ ለሊት ላይ የሚገርም ነው ጋይስ። እግዚአብሔር የለሊት አይኪን ምን አይተን ምን አሰብ አይ ነጭ በንት ሳይ ስኔክ መስሎኝ ነበር ግን አይደለም። ነጭ ባብ በአረንጓዴና ነጭ አንድ ላይ ሳይ አይ ቲንክ የወፎች ሰገራ ምናምን ነው። ምንም አምናለሁ አማን እንዴ ትናንት አይጥ ያየ ጀግና በዛ በጨለማ እንዴ ዛሬ ምን ማናየው አለ? አይ እንትኖች ይወጣሉ ብለውናል። የዱር እንስሳቶች አረ ከርከሮች ምናምን ብለውናል። ከርከሮች አሉ። ከርከሮ አይቻላቅም አሉ። አረ እዚህ ከርከሮ ማለት የትኛው ነበር? አጭሮቹ ቶርቦ ሞተር የሚባለው የሚወጣው እሱማ የሚገርም ነው። ኬንያ አይተን ነበር። እሱ ዛፎቹ ደግሞ አርባ ምንጭ ትዛላለ። አዎ አርባ ምንጭ ወይኔ አርባ ምንጭማ ቆይ የሆነ ጊዜ ጽፌያለሁ። ወላ ማለት ማስታወሻ ብዬ ጽፌያለሁ እዛ ስም አርባ ምንጭ። የወደፊቴ ባለቤቴ ከአንቺ ጋር ስመጣ አሳይሻለሁ ብዬ ጽፌ ነበር። አይ ኖ ይሄ አሁን እቅር ነው። ፖዝ አያስፈልገው። የወደፊቴ እኮ ነው ያልኩት። የወደፊት እቅር ነው። እስኮር አድርጌ ዋይፍ ዋን ዴይ ብዬ ባይዘው ግማሹ ጀማ አልመጣም። አዎ እኔም እኮ በጣም ግራ ገባኝ። ደክሟቸዋል ተኝ እንዴ አንግቶታል ጋይስ እንዳልናቸው 10 ደቂቃ 20 ደቂቃ ናፕ እናርግ ብለው ገቡና የጧት እንቅልፍ አስቡት። እንቅልፍ ሳተኙ ነክቶ 10 ደቂቃ ለተኛ ብላችሁ ስትቀሰቀሱ ያለው ስሜትና በትሪ ነው የተቀሰቀሱ። ሁሉም በቃ አነሳ ብለው የተነሱት ጥቂት ሰዎች
ከፊት ለፊት የምታዩቸው እኛ ከኋላ ያለ ነው እኛ ብቻ ነን። እቺ ምልክት ነች ማዳበሪያ ስራ አሁን ፈገግ እያለ ነው። ወገግ እያለ ወይኔ ቶፑ ላይ ያለው ሰንራይዝ በጣም ነው የሚያምረው። ወገግ እያለ ነው። አንተ መዳበሪያ ነው በየዛፎች ምን እሺ አሁን ያስፈራል በማታ የሆነ ሰው ተንጠልጥሎ ነው የሚመስለው። አሁን በማታ ብዙ እንስሶች እኮ አካባቢዎች ላይ እኮ ኖሮ ይችላል ነበር፣ ግን ማታ ስለሆነ አላየናቸው። ብዛት ናቸው ጅቦቹም ከጅቡ አንፃር እንኳን ጅብ በርቀት ያያል እንጂ አይጠጋም እኮ። ጅቦቹ አልተጠጉንም፣ ግን አሁን ይሄ ነብር ምናምን እንዳልነበሩ አካባቢያችን ላይ በመናቃለን። አይ አሉ እኮ ተባለ እኮ ግን ምንድነው እንስሳ ሰውን አይተናኩልም። እዚህ ያሉ ካልተነኮስኳቸው በስተቀር አይ እዚህ ያሉት ብቻ ሳይሆን ዛውር የትኛው እንደዛው ናቸው እኮ ስነካው ነው። አሰዋል ይሁን በማታ ቢሆን ይሄን ማሺ እኔ ቅድም ብያለሁ መሬቱ ላይ ይሄ እንትን ነገር አለ ስስ ነገር ረግጬ ነበር ቅድም። ቤቱ ጋር ማለት እንዴት መተን አልመጣንም በዚህ። ኧረ አይ በዚህ አሁን እያልን ያለነው እኮ እቺን መንገር እንጂ ሌሎቹ ላይ ሊሆን ይችላል። እንዴ እንደዚህ ዙሪያ ጥምጥም ሄደንበታል። አይ ይሄን አልመጣንም። ኧረ አልመጣንም በዚህ ይሄን አልመጣንም። ያ ሰላም ያ ሰላም። አሁን ጠዋት ስለሆነ እንዳልኳችሁ ሁሉም እንቅልፍ ስላለበት እንጂ እንደማታው ለሊት ሆኖ ቢሆን ኖር ሁሉም እየወራ ነው። ያ ርቀት አሉ ገደል ነው ታች በጣም እስማ ጉንዳን አንበሳ ራሱ ፈሯል። ጉንዳን አይነት አላችሁ አይደል? ቀዩ ጉንዳን አይደል? በጣም ቀስ ያላችሁ ከበደ የሚባለው አይናችሁን እየተጠነቀቃችሁ። ይሄ ለእንትን የሚፈለገው እንትን አይደለ? ይሄ ለመጥረጊያ የሚፈለገው እንትን ነው እንዴ? ይሄ አይደለም መሰለኝ። ለመጥረጊያ ይሄ ለመጥረጊያ ምናምን ነገር የሚፈለገው ዛፍ ነው መሰለኝ። አጣ አይኔ መጥቶኝ ነበር። በስመ አብ ሲልለ ነው። ቀስ ያላችሁ መንገዱን ያሳያችሁ። መንገዷ በጣም ቀጭን ነች፣ ደስ ትላለች። እና እንደዚህ ጥቅጥቅ የሆነ የተጣላ ሰው ምናምን የሚያስታርቅ መንገድ ነው የሚመስለው። በቃ እንደዚህ ብላ አንድ ሰው የሚሄድ የሚችለው ለሱ አይደለም። ምንድን ነው የሚለው? ቀለዋ ቀለዋ ይላል። ቀለዋ አቅጣጫ ነው፣ አቅጣጫ ጠቋሚ ነው። ቀለዋ 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 ሶደሬ። እነዚህ ሹልክልክ ስል ሶደሬ ትዝ አለኝ። የሶደሬ ቪዲዮ ላይ ሶደሬ ይሰራላችሁ እንዴ? እስቲ ንገራችሁ። በጣም እንትን እያለ ነው ጋይስ። እንዴት ነው ሶደሬ አሁን ያለበት ሁኔታ? ደግሞ በድጋሚ ይደገምላችሁ ምን ይመስላል የሚለው ከባለፈው እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እሰራዋለሁ፣ እንሰራዋለን፣ እንሄዳለን፣ ለሁለት እንሄዳለን። ከአማኒ ጋር አማኒ ስንት አመት ሆነ ሶደሬ ከሄድክ? ኧረ በጣም ረጅም። በዚህ አጋጣሚ ረጅም ጊዜ ነው። ቢያንስ ስንት ይሆናል? ኧረ በጣም ብዙ። 1 4 5 6 7 ኧረ ያልፋል። 7 ምናምን ነው። 7 አመት እስቲ በ17 ምናምን ሄድኩኝ እንጂ ሄጄ አላውቅም። ከአማኒ ጋር ቆንጆ የሶደሬ ቪዲዮ ድጋሚ ከዛ በኋላ ባለፈው ከሰሩት ቪዲዮ በኋላ ተሻሽሏል ወይስ ድጋሚ እንደዛው ነው የሚለውን እንደግምላችኋለን። ለማንኛውም እስኪ ይሁና ብለናል። እያሳከከ ነው። ምን ነው እንላ ፈረሽ? ምን ትፈራለሽ? በዚህ ምንድን ነው ከፊት ለፊት ችግር አለ? ፈርታችሁ? ሊያጋፍጡን ነው። ብዙ ጊዜ ከኋላ የቀረ ነው እኮ የፈጠነና ከኋላ የቀረ ጥሩ አይደለም። አንተ ገደል ነው ሙሉ ይሄ ማለት አንዴ ድብልል ካልክ ሄድክ ነው አትመለስም። የሚያቆምም ነገር የለም። ግንድ ምናምን የለም። ገንድሶ የሚገባው ትገባለህ። ምን ነው እቺ እንደዚህ አይነት ነገር ታስታውሳለህ? ልጅ ሆነ ምናምን ምንድነው ካላሳያችሁ እንደዚህ አይነት ነገር ልጅ ሆነ ባላቶኒ መቆረጥ ቤት ስለማችል ሲደርቅ ነው። ሲደርቅ ያ እንደዚህ አድርጌ ያውቃሉ። እንደዚህ ባላቶኒ ተሰራላችሁ? ባላቶኒ ሰርቼ ያውቃሉ። እኔ ባላቶኒ ጸጉር ባላቶኒ ላይ ታረጋለህ። መላጣ ጸጉር ላይ እቺን እንዲህ መስመር የልጅነት ትውስታ ማን ነበር ኳስ ተጫዋቹ እንደዛ የሚያደርግ? ባላቶኒ ራሷ ባላቶኒ ያ ራሱን ጠርቼ ማን ነው ላላ? አይ ከኳስ የራቀ ህዝብ ምንም አላውቅም ስለ ኳስ ምንም ውስጥ የለውም። ጠርቼ ማን ነው ላለው?
ስምምን መቼም አይለየን ባለማለ ኢትዮጵያ ትዘመነ ስምምን መቼም አይለየን ስምምን ኢትዮጵያ ትዘመነ ሶፕ ዘመነ ኢትዮጵያ ትዘመነ ሶፕ ሶፕ እኛ እንደውም ነቃ ብለናል እንዴው ነቃ ብለናል እንደውም እኛ ረረ አማሪ ግድ ነው የሆነ ነገር ካየ ልቅቅ ሲል አይን ይወጋል ጸጉሬን ያዘኝ አንተ ለዛ ነው እኮ ኮፍያ ያርኩት ረረ እቺ ኋላ ሻይ ውስጥ ከተው እንዳትሞት አገኘው ብለህ ቅጠል ጤና አዳም ነው ብሎ ሌላ ቅጠል ያምኛል እኮ መብላት ጀመሩ ያዘው ዳማከሴ አለ ዳማከሴ እዚህ ውስጥ እርግጠኛ ነህ ዳማከሴ እስኪ እሺ ዳማከሴ አውቀዋለሁ አይደለም ዳማከሴ ሳይሆን ሌላ እንትን ነው ሌላ እጽዋት ነው አህራተለው ነው ሄዱ ስለ ዳማከ የእሱ አይነት ዘር ሆኖ ሌላ ማለት እንደዚህ ሽታው እንደዛ ነው አንተ ግን ሽታው እንደዛ ነው እንደዚህ አይደለም ዳማከሴ እንደዚህ አይደለም ነው አረ ሽታው ነው የሆነ አይደለም ግን ቅጠሉ ምናምን ነው ትንሽ እንትን ያለው የተቀየረው የጫካ ሶስቱን የምትወጣው ድምጽ ነው የሳሳተ መንገድ ነው እንዴ ነው እናንተ ቦታ ትስታላችሁ አትከተሉም እነሱን ምን ከፍታ ላይ ነው ያለነው ጋይስ ምን አይነት አሁን ከዚህ አዲስ አበባ ነች የምትዋት ከዚህ ባሰ ነው አሁን የምታገኙት ማለት ነው በእግዚአብሔር ስም ከዚህ ባሰ ቶፕ ነው የምታገኙት አሁን እዛ ላይ ስትወጡ የሚገርም ማለት ነው ይሄ ምንም ነው ጸዲ ነው አንተ ጥቅጥቅ ያለ ጫካ አይደል በቀን ደግሞ ማለት ነው የበልጥ የጫካው ጥቅጥቅ እንረፍሽ ረረረ ምንድነው የሚባለው መንፈስ ያድሳል ይባላል ደስ ይላል ከዚህ ጋር ደግሞ በጣም ግልጽ ነች ላሳያችሁ በስመ አብ አንተ እዛ ያለው ይታያችኋል አዲስ አበባ ነች እሺ እስማ ዞን ሄዱ እንዲዛ ሂድ በጫካ አያጅቡ ሳይመጣ አያጅቦ አለ አው ምን እየሰራ ነው እናንተ ጋር ጫካ ውስጥ ውሸቴን ነው የለው ማታ ነበር መሰለኝ አንማ የለም ተኝቷል ጸዴ ነበር ማታ መስፈን ነበር አሁን አንተ የምታስታውሰው አውቀ ማታማ ድንጋጤ ስለነበረበት ምንም ነገር አላወራም ደግሞትም ስለነበር እንዴት ነው የምጠራው ቆይ በማታ አሁን እጠራዋለሁ አይመጣም ዛፏ በጣም የምታምሮች የሆነ ጌጣጌጥ ደቅ ያለባት ነው የሚመስለው ምን ያክል መንገድ እንደሚቀረን አናቅም አማኒ በዚህ ጋር መተህ ታውቃለህ በዚህ ጋር መተህ ታውቃለህ አይ ውስጥማ እቃ ስላለ አይመች ካሜራ ስታንዶች ላይቶች ስላሉ ካሜራ ስታንድ ላይት ምናምን ስላለ ውስጥ ለውስጥ ቆይታል ከመጣ አይ እንዴ በጣም መቼ ነው የመጨረሻ ጊዜ የመጣሁት ለእንትን ነው የመጀመሪያ ቪዲዮን ሁለተኛ ቪዲዮ ነው ሶስተኛ ዩቲዩብ ላይ ስለቅ የሰርግ ቪዲዮ ሰራውላችሁ ላይትማን ተጀመርኩ ተቀጠርኩ የሰራውላችሁ ቪዲዮ የሱ ቪዲዮ ሰራው ጊዜ ያ ማለት የዛሬ 3 አመት ነው አመቱ እየሮጠ ቢመስልም ረጅም ጊዜ ነው ግን 3 አመት ቀላል አይደለም አብርሽ አይደብራችሁ አሁን እያለከለኩ ነው መነጫነጭ ጀምር ነው ትመለሳለህ ከዚህ ይጠፋ መንገዱ አረ ምን ያክል ጊዜ ይቀረናል አረ ገና እርመናው ሙሉ ተራራ ነው እየወጣን ያለው አረ ይሄ ምንድነው መች ወጣን ቀን ነው ብለው ነው የማይጠብቁን እንደማታው ባርዛፍ እንዴና ባይዘው እነዚህ ነው የቀሩት እንጂ አሁን እስከመጣንበት ድረስ ባርዛፍ አይታችኋል የለም ለምንድን ነው እየተሸጠ ባርዛፍ በብዙ ስሩ ረጅም ነውና እዛ አካባቢውን ያለ ዛፍ ያደርቃል ሌሎቹን አያሳድጋቸው
አይተህ ከሆነ እነሱ ያሉበት አካባቢ አሁን ዝናብ ስለዘነበ ነው እንጂ ደረቅ ነው የሚሆነው። ደረቅ ነው። ድርቅ ምን ጥር መጣበት የነበረው መሬቱ ለምን ረጅም ቦታ ስሩ ይሄ ስር እንግዲህ ያዛጋ የነበረው ይሆናል። ይሄኛው ስር እዚህ ያለው ነገሩ እነዚህ ስሮች ከዛም ነው የመጡ ናቸው። በዚህ ስሩ ረጅም ነው አየኸው? ስሩ በጣም ረጅም እና እንደዚህ እንትን አልተጫወትኩም። እኔ ያዛፊ ነው እንደዚህ ነገር እዛ እንደዚህ ነው። እቺ ነች ወጣለች። እቺ የትኛው ስር ነበር ያልሽ? ይሄኛው ስራ ነው ከዛ ጋር ነው የመጣው ይሆናል። ከዛ ያ ታነቺ መሬት ስር በጣም ይሄዳል ይባላል። አይተዋል። በስባ ቤት ሲሰራ ልጅ ሆነን እንደዚህ አልተጫወክም እንዴ? እናስ እንዳዋ ግን እርጥብ ናቸው። የታለች ጣላቻት እንዴት ተጫያረኳት? ይሄ ሳይሆን እንደውም ያ ፍሬው አይደል? ፍሬያ ትንሽዬዋ እንደዚህ ፍሬ ይሄ ሳይሆን ውሃ ትንሿ አለ። ፍሬ አያ እንትን ያለው ስኪል ያለው ሰው እንደዚህ ይሄው እንዴ አይሆናል። የኔ ሉማ ጭራሽ አያያዝም ማለት ነው። እየተከረከረ የኔና ያነሳ ያው ናያዙ እሺ ያስኩ እና ይሄው ልጁ በልጅነት ጎበዙ ልጅ ነበርክ ማለት ከቤት ነው ያወጣው ልጅ አሁን እኔ በጥባጩ ልጅ የሚያፍረው ልጅ ግልጥ ያለ መንገድ እኔ ብዙ ጊዜ ዳኛ ነው የምሆነው። ወርቆ ነው እዚህ ጋር ደስ ይላል። የሆነ የገጠር የሆነ እንትን አለው ቫይቧ ቫይብ አለው እዚህ ጋር የዋዝራው ሽታ ራሱ መድኃኒት እኮ ነው ራሱ እኮ አዎ ለሳይነስ ለጉንፋን ይሄንን እጥን ታረግና ትቀቅለውና ሳይነስ አለብኝ እኔ ጋይስ ታውቃላችሁ እኔ ሳይነስ ስላለብኝ ሳይነሱ ነው የሚታይ። አዎ ነጭ ባህር ዛፍ ሳይ ምናምን የሳይነስ መድኃኒት ነው የሚታየኝ እንጂ ሌላ ምን ኢን ሚድል ኦፍ ኖዌር ይሄ ብሎኬት እንዴት መጥቶ ተሰራ? የትኛው እንትን አለ በዚህ በኩል እንትን አለ ኮብል አለ መንገድ አለ በዚህ አዎ እንዴ መንገድ ይኖራል። ኮብል አለ እዚህ ጋር ደከወራ ነው ለሳንሱስ እየቀረብን ነው። አሁን ሰው ራሱ እንትን እያለ ነው። ሰው ሩጫ የሚሮጣል ስፖርት ይሰራል። ለስፖርት ይሆናል ምርጥ ቦታ ነው። አሁን ምክንያቱም አሁን የእግር ጉዞ መስመሮች ይላል ቶሌት ምናምን ያው እዚህ ጋር እንትን ነው ቪዲዮዎች ምናምን ይሰሩ ነበር። የመስክ ምናምን ፎቶዎች እዛ ጋር መለያ እንደዚህ ሁለት አለው። እዛ ጋር ሙሉ ኮብል ነው እንደዚህ። ከዛ ባርዞፍ ዳርና ዳር አሉት። በጣም አማኒ በጣም ታውቀዋለህ መንገዱን። ያው እንግዲህ የዛሬ ስንት ዓመት 4 ዓመት ነው መጣ ነበር። የሌሊቱን ጉዞ ጋሼ ነበር ሲመሩን የነበረው። አሁን አማኒ ነው። አሁን እኔ ነኝ እየመራኋቸው ያለው። አሁን አማኒ ነው እየመራ ነው ያለው። ማን ነው ሩጫ? አይ ካሜራማን አይሮጥም እኮ በመኪና ነው የሚከተለው። አንቺ እንዳትከረበች እሷ ትበናለች፣ ንፋሱን ይገፋታል። ያቺኛው ጉድ እንዳትሆን ነው እንጂ ትልቁ ይዟቸው ነው እንጂ መሮጥ በጣም ይሮጣሉ። ሩጡ ኧረ በደምብ አማን እናንተ ነው ወራደ ብሩጫ ስልክ ይዘህ ኧረ እኔ እንወዳደር እንዳታስብ። ኧረ ቢሹና ማን ሩጫ በዚህ ቅልጥሙ ታዲያ እኔ ሁለት ሳደርገው እሷ አንድ ምንን ተማምነህ ነው? እውነቱን ተናገር ቢሹ። ቅልጥሙና እሺ እኩል ቁሟ ሩጣ። ኧረ ጀምር አንድ እንዴ ሁለት ሶስት እኮ አለ። እንዴ ችላ ለዚህ ችላ ሻባን ስቴላ ደረሱም እዛ ታይሽ ወይኔ መሮጥ እኛም እንሩጥ እንዴ ገባ። መሮጥ ያለብህ እንደዚህ ነው። አንተ እየሮጥክ ያለው እንደዚህ ነው። ልሮጥ ለምን ማሽን ነው የሚሮጥ? ጨረስን። በጣም ነው የሚያምሩ ጋይስ፣ አልገባችሁም? በጣም እኔ እንደዚህ ተፈጥሮ አይቻላል። እግዚአብሔር ምናልባት ገጠራማ ቦታ ላይ የምንኖሩ ሰዎች እንደዚህ ተፈጥሮ ለእናንተ ብርቅ አይደለም። ግን እኔ እንደ ከተማ ልጅ ወይም ደግሞ እንደዛ አይነት ቦታ ላይ እንደማላዘውትር ሰው ሆኜ ሰውራ በጣም የሚያስገርሙ። የማታው በጣም ደስ ይላል። የጠዋቱ የሚገርም ነው የሚገርም። ስለዚህ በጣም ወድጄዋለሁ። እናንተም እንደ ወደዳችሁ ተስፋ አደርጋለሁ። አይዞህ መሸነፍ ይሄኛል እንትን ሊላ ይገባል። ማን አሸነፈ? አይዞህ እንዴ ማን አሸነፈ? አይዞህ አማኒ ግን ሳይቀርም አይቀርም። ቢሹ ኪስን ይዘህ ነው ደግሞ የሮጥከው። ለምንድን ነው? አንድ ወርቅ ነው። አሸናፊ ምን ጊዜም ጸጥ ይላል። ተሸናፊ አይዞ በቃ ቃኔ ጋር አሸክሙኝ ነው እንደዚህ እዚህ ቃ እንደወርቅ ብዬ ለሱ ነው ያው በዚህ ቅልጥም አሁን አንተ አሁን እንዲህ ነበር እየሮጥክ ነበር። እኔ ግን እንደዚህ አይተል ቅድሚያ እግርሽ ነው የምሰጪው እንደዚህ
አሯሯጠ ግን ያስቃል። ይሄ እንደዚህ ነው የሚሮጠው። እንደዚህ አይሮጥም። ያንተ የሮጥከው ማለት ማሱ እየተጋጨ ነው ይመስለው። እንደዚህ ቢሹ አሯሯጥሽ እንትን ነው አሯሯጥሽ ይሆን አላ እንዴት ልበል እንዴት ለማ እንዴ ነገር የሆነ እየተጋጨ እንደዚህ እንዳለ ይሄ ይመች ማይኮች አሉ ምናምን። እቺ ሜዳ ጸዴ ነች፣ አሪፍ ሜዳ ነች። እዚህ ኳስ ምናምን ለመጫወት ብይ ለመጫወት ይመች። አንተ ደግሞ የሚገራርሙ የልጅነት ጨዋታዎችን ነው የምፈጣጠረው። ማርያም ብይ በቃ እዚህ ጋር አሁን ይሄ ይመቻል። በቃ አይሳትም፣ ደስ ይላል። በደንብ ቁልጭ ብሎ ነው የሚታየው። ብይ በጣም እኮ ሰይጣን ነበር። ብይ እኔ በጣም ከሩቅ ነው። አሁን ቤቴ ስንት እንዳለኝ ታውቃለህ? በትንሹ አንድ 400 ብይ አለ። አሁን ቁጭ አድርጌዋለሁ በ2 ሊትር 2 ሞልቼ እኮ ቢሹ ጎበዙ ልጅ ብያለሁ። በልጅነት የልጅነት ጨዋታ ጎበዝ ነበርክ አስታውቃለሁ ማለት ነው። እቺ ደረጃው በጣም ጸዴ ነች። በጣም ነው የምታምረው። ሃይኪንግ ይላል ሞርኒንግ ሃይኪንግ ጋይስ። ከዚህ በኋላ አንድ 10 ደቂቃ ይቀረናል ለመድረስ ተብለናል። በጣም የሚገርመው ወደ ላይ አስወጣን የለ በኮብል እኮ ደብሮ አረ ገብቶኛል። አይ እንደ ሌላ ቦታ ነው ይሄ እኮ ነው ሾርት ነው። ከዛ ወደ ላይ እንደዚህ እንወጣለን ቶፕ ላይ ግን እንዴት ነው 10 ደቂቃ ብዙ አይደል? ብዙ እኮ ነው ማለት እዲ መመለሻውስ ጋሼ አጠቃላይ ከዛ ከመጣንበት እስከምንደርስበት የስንት ደቂቃ መንገድ ይሆናል? አንድ ሰዓት አጠቃላይ ማለት ደርሶ መልስ ቀን ሙሉ ይፈጃል። ቀን ሙሉ አይ በጣም ምርጥ ነው። አሁን ፋሚሊ ምን መሰላችሁ? እኛ አሁን ትንሽ የሌሊቱም እንዳልኳችሁ እንዳያችሁት የሌሊቱም ትንሽ ስላለ አስቸጋሪ ያደርግብናል እንጂ በጧት በአዲስ ኢነርጂ ለሚመጣ ሰው በጣም ፒስ ነው። በጣም ጸዴ ነው የምላችሁ። ይሄ የጃርት ሾክ ይባላል። አዎ የጃርት ይዛ ነው እንዳለ ጃርት ምንድነው ሾኳን ስለቅ ዛት ላይ ተቋት ምናምን ሲመጡ ነው እንጂ ዝም ብላ አትለቅ። ትጠብቅና ተነፍታ ትወረውራለች። ቀስተኛ በላት ጃርት እንዴት እንዳየው እኮ ነው። ጥያቄ ልጠይቃ። ምንድነው ጥያቄ? አንድ አባባል አለ እንኳንም ዘንቦብሽ አሁን ዘንቦብሽ እንዲሁም ጤዛ ነሽ። እንዲሁም ጤዛ ነሽ። አዎ ጤዛ ነሽ። ልክ ነው። ተረትና ምሳሌ ያደግንበት እኮ ነው። ቢሹ አልገባም እንዴ? እጄላችሁ መጣላ አሪፍ ተረትና ምሳሌ እንዴ። እኔ ባይገርማችሁ ያረኩት ጫማ ቱታ በቃ ሌላ ታሪክ ውስጥ ገብቷል። አሁን ጤዛ ነው እንትንም ጠዋትም ስለሆነ ጤዛ ይዟል። ጋይስ በስተመጨረሻ ቦታው ላይ ደርሰናል። ደከቦራ ነበር ስንል የነበረው አካቦራ የስም ለውጥ አሪተናል። ጋይስ እንግዲህ ደርሰናል። አካቦራ የዱር አደሮች ደከቦራ ነበር ስንል የነበረው አካቦራ። ችግር የለውም ስህተት አንዳንዴ ያጋጥማል። ስህተትን ደግሞ አምኖ ማስተካከል ደግሞ እንትነት እንጃ። እቺ ነገር ምን ነች ጋሺ? እቺ ነገር ምንድን ነች? ኦኬ መጽሐፍ ማንበብ መጽሐፎች እዚህ ውስጥ እየተቀመጡ ተቀምጠው ምናምን ማንበብ የፈለገ ከዚህ ውስጥ እየወጣ ይጠቀማል ማለት ይመልሳል። ዋው ጸዴ ቦታ ነው። ምርጥ ቦታ ነው። ሰላም ነው አለ ነክስ ኦኬ። እዛ ጋር ሌላም ሰው ካምፕ አድርገዋል። እኔ እኮ ይሄ ነበር የመሰለኝ በነገራችን ላይ። አይደለም እዚህ ካደርክ ዝናብ ከመጣ ዋ በላ ሜጃ የለም። አይ ይሄ አፈር ስለሆነ ያ ይመጣዋል። ይሄን ሲሚንቶ ስለሆነ ይተኛል። ክቡራትና ክቡራን የያዞ ፋሚሊ ቤተሰቦች አሁን ይሄን ያመለጣቸው ያልመጡ ይሄን ያመለጣቸው። ቆይ ላሳያችሁ፣ እግዚአብሔር ላሳያችሁ። ፀሐይዋ ባትወጣም ቪው ኒውት ከዛ እኮ እንትን አሉ ተማሪ ምናምን የሚባሉ አሉ። እነማ እዚህ ላይ ወጥተው የሚማሩ ምናምን ማለት ትምህርት የሚማሩ በስመ አብ። አዲስ አበባን አስቧት። እዚህ ጋር
አዲስ አበባን እዚህ ጋር አስቧት ጋይስ። ጥቅጥቅ ያለ ነው ግን ማን ጥቅጥቅ ያለ ነው። ጋይስ አሁን ደግሞ ማለት ነው ከታች ጅቦች ይታያሉ ተብለን ካሉ ለማየት እንሄዳለን። ከሌሉም ደግሞ ያው ሐሳብ የለውም ቪውን እናየዋለን። ግን ማታ ላይ በጣም ጅቦች ነበሩ፣ ከርቀት ሆኖ ሲያዩን ነበር። ቤታቸው ድረስ ነበር ይሄድ ነው። እዚህ ጋር እንትን ይሰራል። እዚህ ጋር ፕሮግራም ምናምን ነገር ያዘጋጃሉ አይደል? ያ የሚገርም ቪው ነው። ሌላውና ካልሆነ በሻጋ ሞርደላ ማለት ነው። ቻንዛው ያ ወፍ አለች። እዛ ጋር ነበር የሚሄደው። ትሄዳለህ? እዛ ጋር እንሄዳለን። ቤቱ ጋር እሺ፣ አንቺ ምሪ። በነገራችን ላይ እንደዚህ ፕሮግራም የምታዘጋጀው እሷ ነች። ያዘው በያቸው፣ ያዘው ነገራቸው ስለ ምን እንደምታዘጋጅ። እሺ፣ ትራቭል የምትወዱ፣ ሃይኪንግ የምትወዱ፣ አድቬንቸር የምትወዱ፣ ኤቭሪቲንግ ከዚህ ጋር በተያያዘ ነገር ኔቸር የሚያስደስታችሁ ሰዎች በቃ you got the right person። እና ሀስል ማድረግ የምትወዱ በሳምንት ቦታዎች በሳምንት ስንቴ ነው ፕሮግራም የምታዘጋጅው? ወይም በወር ስንቴ ነው የምታዘጋጅው? እንደዚህ ፕሮግራም የተለያየ ቦታ ላይ ነው የምናዘጋጀው። እዚህ አንዳንድ ጊዜ በተከታታይ በሳምንት ይሆናል ቼክ ያደርጋል። ያ አንዳንድ ጊዜ ደግሞ በወር ሁለቴም ልናዘጋጅ እንችላለን። ሌላ ጋር እናዘጋጃለን። አሁን የዛሬ ሳምንት አለ ላንጋ ነው። ከዛ በኋላ ደግሞ ወንዶ ገነትና ሐዋሳ አንድ ላይ አለ። ሐዋሳን ሞተር የነዳን ከዛ ወንዶ ገነትን ፏፏቴ አለ። እዛ ሄደን በትኩስ አሸዋ ተቀብረን ብርድ ምናምን ያለባችሁ ሰዎች በቃ ድናችሁ ነው የምትመጡት። ለአንድ ሰው ስንት ነው? 10900 ብር ጋይስ። እኛም ደግሞ ተገኝተን ከትላንትና ማታ ጀምሮ እስካሁን ጠዋት ይሄን የመሰለን ተፈጥሮ እያየን አሪፍ ጊዜና አሪፍ ቆይታ እያሳለፍን ነው የምንገኘው። መታችሁ ቼክ አድርጓት፣ ጎብኟት። እዚህ ጋር የምታዩት አካውንት የቲክቶክ አካውንቷ ነው። ዴም አድርጉላት። እንገናኛለን። ለማንኛውም እቺን ፓርት ላሳያችሁ ጋይስ። የሚገርም ቪው የሚገርም ያ ሰላም ውይ ጸዴ ነው። እስማ ዩሲ እኛ የነበርነው ወደዛ ነው። እዛ እንትን ይታያል እንዲህ ቀጥ ያለች ዛፍ ወደዛ ነበር። ከስታወስ ከዛ ሳሳየ ነበር። ከዛ ቤተክርስቲያን እናያለን ምናምን ያልኩ ደግሞ ልክ ይሄኛው ዛፍ ነው የከለለን እንጂ እዚህ ጋር ያለው ቤተክርስቲያን ነው። ማታ ስናያት የነበረው መብራት አርሴማ ያ ሰላም እንዴት አይምሮን የሚያድስ ተፈጥሮ ነው። እግዚአብሔር ሆነ ውጣ አይልህማ። በጣም እኔ እንደዚህ ተፈጥሮ አይቻላል። የሚገርም ቦራ አንዴ በሆነ ጊዜ ብቻ አንዴ ምናምን ነገር እየመጣን እንደዚህ ማድረግ በጣም አስፈላጊ ነው። ከራስ ጋር ማውራት፣ ራስን ማዳመጥ የሚገርም ነው። በስመ አብ ምን አይነት ተፈጥሮ ነው! በስመ አብ እነዛ ሁለት መንገዶች ናቸው። በስመ አብ ቢሹና ኖርማል ነው፣ አያስፈራም። ቤተሰብ እንዴት አባቱ ነው የሚያምረው እያልኳቸው እኮ ነው። በጣም ነው የሚያምረው አይደል? ምን አይነት ተፈጥሮ ነው ግን ኢትዮጵያ። ቆይ ምን አይነት ተፈጥሮ ነው ያለሽ? ቢሹ እና ፈራህ እንዴ? ፎቶ እየተነሳ ነው እዛ ጋር። ለምን? አረና እኔ እዚህ ጋር ምግሬ ብርክ እያለ ብርክ አልሄድም እዚህ ጋር እኮ ነው ስለማልሄድ ና ኧረ በእናትህ አልሄድም። ኧረ ኖርማል ነው
እግዚአብሔር ኖርማሉና እግዚአብሔርና ይሄን ያን ይጠላኝ። ኧረ እኛም ይኸው እዚህ ጋር ያለ ነው። ማርያም በጣም አሪፍ ቦታ ነው። አሪፍ የሆነ ቪው ነው ያለው። ከኋላችን ትቀመጣለህ። እሷ እየወጣች አንተ ምን ቤት ነው? እሺ ዞር በይና ነው ይወጣ። እሷ ነው እንደፈራው አንቺ ነው የፈራው ማለት ነው። እኔ ነኝ እንደምጠልቅ ወይ ጉድ! ይኸው እስቲ እንዴት እንደሚያምር ህይወት የሚባል ነገር እኮ አለ ጋይስ። እውነት ለመናገር ያለንበት ቦታ ትንሽ ታስፈራለች እንዴ። በጣም ተራራው እዚህ ጋር የምትወጥ በቃ እንደዛ ተራራው ጋይስ ዱቄት ነው የምትሆነው። ታተርፉም እኮ ከወደቀ ዱብ ጋር ሸርተት ካላችሁ በቃ ሄዳችሁ ነው። ዱቄት ነው መሀል ላይ የሚሻው በስመ አብ በጣም ነው የሚያምር። አደፋፍሮ አመጡኝ ያለው ተራራ ነው። ኧረ በመቤቴን አታሳቂ። ማን እኔ ነው? እኔ አው እሷ አልፈልግም። እኮ እንደዚህ አልተሳቀቀች ምንድን ኧረ ነው ያንተ? በእናትህ እኔ እዛ ጋር ነበር የምቀመጠው እየነገርኩህ። እሺ ቁጭ በይ፣ በመቤቴ ቁጭ በይ። ኧረ እኔ ቆይ አይዞህ ቢሽ የቀረስኩት በጣም ነው እዛ ጋር ነበር የምቀመጠው። ግሪን ሳከት መቤቴ የያዘው ፋሚሊ ቤተሰቦች እዚህ ጋር የምታዩት የቲክታክ አካውንት የቢሹ ነው። እዚህ ጋር የምታዩት የዩቲዩብ ቻናል ያሚቲ ነው። እኔን ሰብስክራይብ አድርጉኝ። እዚህ ጋር የምታዩት ደግሞ የሷ ቲክታክ አካውንት ነው። እንደዚህ ቦታዎችና አድቬንቸሮች የምትወዱ ከሆነ ኮንታክት አድርጓት። ካልሆነ ትወዱታላችሁ። ይሄ ይታያችኋል። ካልሆነ ማለት ነው አብረን ስፖርት እንሰራለን። ጧጧት ይመቻችሁ። ይኸውላችሁ አማርኛችን ትንሽ አማርኛ ቁርጥ ካለባችሁ እንቅልፍ ነው። ተረዱኝ። እግዚአብሔር እንቅልፍ በጣም አይናችን ግን አልቀለም። አንተ ለምን ደህና ቢሹ ነው ምን ነው ወንድም? ኧረ እኔ መቤቴን እየፈራ እኔ በቃ እንሂድ። እሺ እንሂድ። እኔ ልሄድ ነው። ኧረ አብርሽ እኔ እኮ አንተ እንዳይደብር ብዬ ነው የመጣሁት። ኧረ እኔ በቃ እሺ አትሄድም? የት ነው የምትሄደው? እናቴ ተፈጥሮ ነው ያት። እስኪ ተፈጥሮ ነው ያት። ጎብኛት። እንዴት አባቷ እንደምታምር አነጋግራት። ደራሲውን እስኪ ለአንድ ቀን ኦ ማይ ጎድነስ። እሺ ኧረ አብርሽ ቆመ። ምን አብርሽ እኔ ማየት አልፈልግም። እና ወሬ ነው እንዲያዙ እንዴ ወይም አይደል ይሆነ ላንጫጫው እንዴ? እግዚአብሔር አንዴ ቁም ቆይ አንዴ መብርሃንን አልቁም እንዴ ቀልድ ነው እንደያዘው አንዴ ቁም እግዚአብሔር ነፍስ የለም። አይ ዊሹ ዞረ ነው ዞረ ነው ጀግና እግዚአብሔር የት አባቱ ያጋጥማል። ወንድም አይዞን ያጋጥማል። ጋይስ እዛ ጋር የነበረውን ተፈጥሮ አይተናል። ጅብ ካለ እናያለን ብያችሁ ነበረ። ከሌለም ደግሞ ተፈጥሮ እናያለን ብለን ነበር። ጅብ አተናል፣ ተፈጥሮ አይተናል። እዚህ ጋር ይመስለኛል ቦታው ፓሪ ምናምን የሚዘጋጅበት ቦታ ነው። እንደዛ ነው። ኢቨንቶች እዚህ ጋር እንደዚህ ተሰብስበው በተለይ ደግሞ ብዛት እዚህ ላይ ካምፋየር ነገር ማዘጋጁት እንዲህ ነጮች አይደል ነገር አበሻም ሆነው ቅልቅል ሆነው ብዛት እነሱ ናቸው እንደ ካምፋየር ነገር አድርገው ቅውጥ አድርገው አንዳንድ ቪዲዮዎችን ሳላይ ያልቀርም እዚህ ቦታ ላይ መሆን አለበት። እዚህ ነው ደረጃ ምናምን አለ መቀመጫ። በጣም ጸዴ ነው፣ ደስ ይላል። አሪፍና ቆንጆ ቆይታ እና ደግሞ አሪፍ የሆነ ተሞክሮ እንዳገኛችሁ ተስፋ አደርጋለሁ። ከዚህም ደግሞ በመቀጠል አሁን ቀጥታ ወደታችን ነው የምንወርደው። ወደ ነበርንበት ቁርሳችንን እንበላለን። እዛ እንገናኝ። ይመቻችሁ። ያዘው ቢሹ ያዘው ሰብስክራይብ አድርጉ። ከዚህ በኋላ አልፈራ። ተገኝታል፣ ሳይክል ተገኝታል፣ ከፍታ ተገኝታል። ያልተገኘህ ነገር የለም። ያልተገኘው ነገር የለም። አንድ ቀን ለኛም ቀን ይወጣልናል። ጋሼ ስለምትፈሩ እኮ ነው። ይሄ ምንድነው? ስሙ ምንድነው? ቀጋ ነው። ቀጋ ይበላል። ጥቅሙ ምንድነው? የጨጓራ መድኃኒት ነው። የጨጓራ መድኃኒት ተፈጥሮ በቃ የተፈጥሮ ምግብ ነው። የጫካ ፍራፍሬ ነው። አጋ ኦኬ። ቀጋም ያ አባባ የበሰለ ስጡኝ። አልበሰለም ሲል ሞክሮስ እንደውም ያለው ቆንጆ ላይ በጀርት ሹክ መሞከር አይከፋም ጋይስ። መሞከር በጣም የሚከፋ በነገራችሁ ላይ አንድ ላይ ነው። አረ እኔ ያለው ጋሽ አልበሰለም እኮ ኧረ ዝም ብለህ ብላው። እንደ እንትን ነገር ነው፣ እንደ ቁርቁራ በለው ጋሽ። እርግጠኛ እግዚአብሔር ምንም አይልም ይበላል። ቆይ ሲሲ እሳቸው እርሱ አይታ እነሱ እኮ እየመረጡ እኮ ነው እየበለሉት። እስኪ ቀጋም ነው
አዎ ይሄ የበሰለ ነው። ከዚህ ፀሐይ ስለ ውሰድ የሚጣፍጥ ማንጎ አይነት ድሮኛ በልተን ያደው ገጠር ይሄን አማይ ምርጥ ነው። አገኘሻት ብስሏል። ቀጋም ዋው አባባ የጅብ ጥላ ነው የምን ጥላ ነው ግን ላይ ፈንገስ ስኪን ኬር ምርጥ ነው። ምርጥ ነው። ማርያም ተርፋለሁ ቢያንስ ነው ቢያንስ ተርፋለሁ ነው ብሉ ብሉ ቢያንስ ነው ልትረፍ ተው ነው ልትረፍ ልትረፍ ችግር የለውም ልትረፍ ተው ልትረፍ እኛ እንትረፍ ከዛም ይዘን አጂ ማልቀመሽም ሁለት ሰው ተራፊ አለ ልትረፍ ወይ ጨምቀው ይወስጡን ቅመሱ ማርያም ልትረፍ ጨምቀው ይወስጡን ቅመሱ አይ ልትረፍ ጨምቀው ይወስጡን ቅመሱ ግድ የለም እግዚአብሔርን ነው እንደዚህ ምላስ ላይ አድርጎና ታው ግድ የለም ማርያም ምላስ ላይ አድርጎና መልስ እኔ ከሞትኩ አብራን እንሞት ነው ነው አይደለም ይሁን የሆነ ይቆምጥጣል ኧረ በጣም ምርጥ ነገር ነው ማ ላተርፍ ነው ኧረ ተርፍ ያለው ምላሴ ነው ነካው አሪፍ አይደል እንዴ በጣም ጋይስ ቆምጥጥ ያለ ነገር ይመቻል ጣፋጭ ነገር ላይ ቆምጥጥ ያለ ነገር ነው የሚመቻ አንተ አዎ እና ብትሄድ እኮ ይዘኝ ነው የምትሄደው አብረን ብቻ ለምን እና ይደብራል እንጂ ይኸውልህ ደግ ኧረ ሁለት ሄዶ ነበር የሚገርም ነው በስመ አብ This one looks good. She's very shy, that one. አትረብሿቸው What is his name? Zimi ምን ያላል አንተ በስመ አብ ምን ያላል በእግዚአብሔር ዝዋይ በኢትዮጵያ ስም ነው የተሰው ኦኬ እቺ ዝዋይ ነች ያስ ያ ትልቁ ቲ ነው መመሰል ማስተላለፍ ኮንፊደንስ ሙሉ ያጨውላለቀ ማለት ነው ሴትዮዋ ራሱ ግርንግር ነች አንተ በጣም ረጅም ነች እኔ የሴት እንደዚህ ረጅም አይቻል ረጅም ነኝ አላለችም ቅድም ወደታች ነበር ስንሄድ የነበረው አሁን ወደ ላይ 3 ከ ደረስን ስንት ሰዓት 12 ተኩል ነው የተነሳነው እንደዛ ነበር አሁን 3 ሰዓት ከ25 ካምፓችን ላይ ደርሰናል እስቲል ይሄም ወደ 2 ሰዓት ነው ጉዞ ነበር ከማታው ምንም ልዩነት የለው የማታው እንደውም የ4 ሰዓት ምናምን ልዩነት 3 ሰዓት ነው ምናምን 3 ሰዓት ከምናምን ነው ደርሰናል በጣም አራባችሁ አዘጋጅ አራበሽም ያ በቃ በሷ ጥለናል ቆንጆ እንደማታ የለም እኔ በትሪ ተሰብስቤ አልበላም ማል ላይ ተሰብስቤ ሁሉንም ነው በላው የተኙ ባይበሉ ችግር የለውም ኪኪ ዛዩን ኧረ በስመ አብ እንዳለ በጠቅላላ ያው እየተሾርጣልሻለች ታያለች ደግመል እንራልሽ መቼም እሺ ጋይስ አሁን ደግሞ ሐሞክ ከሱ ጋር ሰቅለን ከፋይልም በጣም ወጣራችሁ ከፋይልም በጣም ከፍ አታርገው እሺ አሁንስ ይበቃል ግን ከሱ ጋር እንትን ብሎ ይጣር አይ እዚህ ጋር እንደዚህ ብሎ ከሱ ጋር ይጣር ታሳጥራው መልሰው ገማ እግርህን የሚወርድበት እሺ እንደዛ ከሆነማ አንድ ነው የሚሄደው ያ ሰላም አዲስ የሆነ በኋላ ዱብ እንዳንል እኮ ያኛው ቀይ ጨረስ ኖፕ እናንተ ሰው ምን ይሄ ልሰራላ መስራችንም ያ ሳይው ጠፍቶብኝ እሺ
ትንሽ ሳብ አድርገው ትንሽ ሳብ ወዴት ትንሽ ወደ አንተ አሳብ ያው በቃ እሺ ኧረ በቃ ከዚህ በላይ ኧረ በቃ ፋይን ማለት አፕሩቭ አድርጌላችኋለሁ። በአንቺ ኪሎ ነው አፕሩቭ እራሴ በሰራሁት ማንኛ አለ ሐሞክ አማን ይያዝ እንዴ ይችለኛል። ኦፍ ኮርስ ይችላል። ቃለ እንደሱ ይሻላል። ብትወርቅም ወደዚህ ይሻላል። ቆይ መጀመሪያ ቁጭ በል መሀል ቃለ ግባ። ከዛ ዘርጋው ይሄን በቃ አረ በቃ ሪላክስ እጅክ ይግባ። ይሄም ይግባ። አለቀ ገባች። ይሄን ነገር የማውቀው እንትን ላይ ነው። ወደ ማን መሰለ አቫተር እንደዚህ ምናምን ነገር ሲተዩ ማለት ነው። ሐሞክ ነው ያሉኝ እና በጣም ደስ ይላል። ኢንጆይ እያደረግን ኦ ማይ ጋድ አንተ ሰላም አለው አማኒ ሰላም አለው ፋሚሊ በእግዚአብሔር እኔ የመጀመሪያ ጊዜ እቺን ነገር ስሞክራት ደም ተፈጥሮ በእግዚአብሔር ስም እንዴት አባቱ ነው ደስ የሚለው አየር አንተ እንዴት እንደሚመች እግዚአብሔር እንዴት አባቱ እንደሚመች ወይኔ እናቴ እግዚአብሔር ጫከለም ከሃይኪንግ ስመጣ የነበረው እንትን ድካም አወራሬ ራሱ ምላስ ተያይዟል ከድካም የተነሳ እግሬ እንዴት ሪላክስ እንደሆነ አልገባችሁ እኔ ማን ነው የሚያስወርደኝ ሻውን አስጎመጆት ቢሹን አስጎመጆት ፎቶን አራስቆ በጣም ደስ የሚለው እዋይ ወገቤ ደስ አይልም ደስ አይልም ፈረንጅ እንዴት መዝናናት እንዳለበት ያውቃል ደስ አይልም እግዚአብሔር ደስ ይላል እኔ ሳክስ አይደለም በጣም ነው ደስ የሚለው ከዛ የመጣሁበት ድካሙ የለም በቃ እርፍ ቆይ ማታ ለምንድን ነው ያላሳያችሁኝ በዛ በሌሊት ታችሁንም ያያችሁት አይመስለኝም ማታ ወይኔ ማላየነው ና ማኒ ና ግባ እሱ የቻለው አንተ እንዴ ስንት ኪሎ ነህ 80 ምናምን እንዴ አማኒ አይ እንደዛ ከሆነ ችግር የለውም አማኒ ማለት ብትስ ብሎ ድብ የሚል ነው እየመሰለ ያለው ስንት ኪሎ ነህ 78 77 እኔ ስንት ነኝ 69 ያለው ወጥርለት እድል ጠማማ ነው ድብ የምሬ ነው 80 ነው ወላሂ እንዴ ኧረ ወፍ ምንም አትሆንም አማኒ እንዴ ጥፍንግ ነው ያደረኩት በዚህ ልወጣ ነው እንዴ በዚህ ይሄን እንትን አላረኩም ልሾልክ እዚህ ጸሊና ከዛ ምን ነው ታጆ ከዛ እንደዚህ ማሪው ነው ታጆ ችግር የለውም የምን አልቃ የምን አልበቃኝ መሰለኝ ሰፋውበት ጎን አለምን ማሪው ነው ማደረ እንደዚህ ነው እንትኑ የለም እንዴ ወዝወዝ ሲል አይነን ጨፍነው ኧረ ተወል ጨፍነው ጸድ አይደል ኧረ በእናትህ እዚህ ላይ እንደዚህ ገላበጣለሁ ሰኛ ጭራሽ ሌላ ታሪክ ማለት ነው አይደል ደስ ይላል ግን ጸዴ ነው እግዚአብሔር ጸዴ ነው አይደል አውዛው ግን ምችታል ና ቢሾ አንተ አይ የሆነ ነገር ሊያረገኝ ነው ኧረ ምንም ወፍ እሺ አይ በማለት ኧረ በስመ አብ ወደ ኮረጂው ደቅ እንጂ ወረዛ እንዳትወጣ ተኛ በቃ ኧረ አልገባ እዛ ጋር ቆይኝ አረ በማለት ኧረ አይደለም ያበዛት ባንዳቶ እንዴ አይጥላል ከዛ እግርህን አንድ እግርህን ከፍ እንደሱ አድርግና ከዛ ተኛውን በቃ
በቃ ይህ የጠዋት ጉዞ ለኛ ከእግር ጉዞ በላይ ነበር። ንጹህ አየርን ተናፈስን፣ የተፈጥሮ ውበትን አይተን ከቀኑ ግርግር ትንሽ እረፍት አግኝተናል። በመጨረሻም አብረን ቁርሳችንን በልተን ይህን ውብ ጠዋት በደስታ አጠናቀቅን። ቪዲዮን እስከ መጨረሻ ስለተከታተላችሁ እናመሰግናለን። እንደዚህ አይነት vlogoች ለማየት ከፈለጋችሁ ቻናሉን ሰብስክራይብ ያድርጉ። ቪዲዮንም ላይክ እና ኮሜንት ማድረግ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያዘው